በቀነስና እንትን በማለት ማስተካከል አለብኝ ነው እና አሁን አሪፍ ነኝ ደህና ነኝ ያለሁት ነገርየው ለሞት የሚያበቃ አይደለም እንግዲህ ድጋሚ የሚሞት ሰውና የሚታሰር ሰው አለ ይሄንን እንዳትረሱ ጭንቅላታችሁ ከተቱ ያልኩት ነገር ጠብ አላለም የሚታሰር ስንት ነገር አልኩኝ ስንት ነገር እስኪ አያችሁ ከኔ ቪዲዮ ምን ተማራችሁ እኔ ከምሰራው ምን ዕውቀት ያዛችሁ ምን ተማራችሁ ዛሬ ምን ተፈጠረ መታችሁ ነገራችሁ ማን ይሞታል ሰው ይሞታል የሆነ ነገር ይፈጠራል አልኩኝ ነው የተፈጠረው ነው አይታችኋል ነፍሱን ይማረው በአጸደ ገነት ያኖረው ፈጣሪ ሲቀጥል ምን ይመጣል ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ እኔ ደህና ነኝ እግዚአብሔር ይመስገን ሰላም እንዴት ናችሁ ክቡራን የአዳም ቲዩብ ቤተሰቦች በዛሬው ዕለት የተሰማው እጅግ መራር ሐዘን የአርቲስትና ተዋናይ እንዲሁም ደራሲ ነጻነት የኢቢኤስ ድምቀት የሆነው የቤተሰብ ጨዋታን እጅግ በጣም ቤተሰብኛ በመሰለ እና በሆነ መልኩ እጅግ በጣም ሰውን ሲያዝናና ቁም ነገር ሲያስጨብጥ የነበረው ወንድማችን ህልፈተ ህይወቱ ተሰምቷል እግዚአብሔር አምላክ ነፍሱን ይማርልን በአጸደ ገነት ያስቀምጥልን በጻድቃን በቅዱሳን ቀኝና በእቅፋቸው ያስቀምጥልን ያኖርልን እያል አንዳንድ የተሰሙ ነገሮችን እንነጋገራለን በርግጥ ሚዲያ በሙሉ ዘግቦታል ነገር ግን ያሉና የሌሉ ወይም ያልተደመጡ ከዚህ በፊት ከመሞቱ በፊት ያጋጠመው ክስተቶች ምን ይመስላሉ የሚለውን አብረን እንመለከታለን ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበር እቺ ፎቶ ለማስለቀስ አሪፍ ናት ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይሄንን ፎቶ ለቆ እንግዲህ ካፕሽን ላይ እቺ ፎቶ ለማስለቀስ አሪፍ ናት ብሎ ለቆም ነበር እናም እንደሚሞት አስቀድሞ ታውቆት ነበር እናም በተጨማሪ ከተወሰነ ቀና በፊት ይሄንን መልእክት ጽፎ ነበር ፍቅር ሰው ሲሞት እንኳን አይጠፋም ወደ ኋላ ይቀራልና የማንቋቋመው ይሆናል እና ሰሞኑን እንግዲህ የሚለቃቸው ጽሁፎች እጅግ በጣም ልብ የሚነኩ ነበሩ ነፂ ሁሌም በልባችን ትኖራለህ እጅግ ከልብ እንወድሃለን በኪነ ጥበቡ ዘርፍ እንግዲህ ላደረከው ውለታ መቼም ቢሆን ከልባችን ውስጥ አጠፋም እንወድሃለን ፈጣሪ በአጸደ ገነት ነፍስህን ያኖርልን ወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ሕዝብ በድጋሚ መጽናናትን እንመኛለን መድረኩ ዝም ብሏል የሳቅ እንባ ናፍቆታል ሐዘን ጽልመት ወሮታል ብሶት ሰቀቀን ይተፋል በሙሾ ግጥም ያረግዳል እንባ ብቻ ተቀብሏል ያንተ ቀልድ ላይ መለስ ለዘላለም ተሸኝቷል አንተ የህዝብ ሐኪም ህመምን በሳቅ የምታክም ጭንቀትን በቃል የምታቀል ከማንም የማትደርስ የመልካምነት አድማዝ እኔ ግን እንዴት እንደምወድህ የጭንቀት የማስወገጃ የመንፈስ የመድኃኒት ነህ ነጽዬ እንዴት እንደምወድህ ማርያምን እንዴት እንደምወድህ ድሆች ስቃያቸውን እንዲረሱ ሐዘንተኞች በአንተ ሳቅ ተነፈሱ ዛሬ ግን ዱብዳ ሆንክብን አልሐምንም አለ ጆሮአችንም መስማት አቃተን የሞት ዜናህን ግን እንዴት ለምን በመከራ ጊዜ እግዜር ቀማን ሳቃችንን ሳቅ የሚያፈልቀው አንደበትህ ዝም ማለቱን አልወደውም ነፂ እባክህ አንተ ግጥም ነበርክ የሚቀኝብህ መድረክ ታሪክ ነበርክ በሳቅ የተጻፍ ሞት የግለሰብ አይደለም የህዝብ ኪሳራ ነው በዚህ ዘመን አንተን መሳይ ካላገኘን ፈገግ ማለት ቅርስ ነው የሚሆንብን ነፃነት ወርቅ ነህ የእውነትም ውድ ነህ በስምህም ባናፈሳለን ነገር ግን በስራህ እንቆማለን ሞት ያልደረሰብህ የማትሞት ትዝታ ሆነህ መድረኩ ባዶ ቢመስልም ድምፅ ግን ይሰማል እስከ ዘላለም እንግዲህ እንዳደመጣችሁት አርቲስት ማለት ውስጡን እየከፋው ሰዎችን የሚያስደስት የሱ ችግር በውስጡ ያለ ሰዎችን ችግራቸውን እንዲረሱ የሚያደርግ በቀልድ በጨዋታ ያዋዙ ቁም ነገር እንድንሸምት የሚያረጉ መልካም ተሰጥኦ ያላቸው የህዝብ ልጆች ናቸው እኔ እናቴ እንደረገመችኝና እናቴ እንደዛተችብኝ ማንም ሰው አይዝትብኝም እኔ አጥፍቼ ወንዝ ወርጄ ዋኝቼ መጥቼ ዋና እንደዋኘው ታውቆ ልክ ነህ አንተ ወንዝ በልቶ አንተ አጋንንት አንተ ጭራቅ አንተ ሰይጣን አንተን የወለድኩ ቀን እኔ መቼ እንደተጸነስኩ መቼ እንደተገረስ አይተኝ አታፈጥብኝ በዚህ ዘነዘና አናት ሁለት ተርክሬ ደምን
እጄን ለመንግስት ይለዋል። እንዴት ላደረው ያው መፈጠር ነጠላ ምን ልትወረውር ትችላለሽ? ወንድ አታወጥብኝ። ጭራሽ ባይኑ ቂጤኛ ምግብ ማው ምሳውን ይብላ። አይ አልበላ ብላ በልተ ልትገረፍ ነው። ካልበላ አትገረፍ። አይ ማይ አልበላ ጭራሽ ገበታ ገፈተርክ። ጉርምስና ትባል ነው እና እንትን አለው ደረጃ አለው። ጥፋቱ አሁን ሰው ቤት አትብላ ትባላል። ሰው ቤት አትብላ፣ ለሰው አትላላክ፣ ይችርቻሮ አታስብለኝ፣ የግዥ እንጀራ ትበላለች አታስብለኝ፣ እዚህ ጋር ገብታ እንደዚህ አታስብለኝ፣ በጥራጌ ወፍጮ ቤት ጥራጌ ነው የምትበላው አታስብለኝ። እስቲ ተማረት እንትን ማይ ማበል ማለት እዚህ ጋር ደግሞ ትነከታኝ ጥርስ ሁሉ አይቀርም እኮ እና ሰው ቤት በልተህ ከሆነ ደግሞ ያው መንደር ውስጥ አይደለም የምትባለው። ልክ ስትወጣ ወይ በሆነ ትያዛለህ ማለት ነው። እንዲህ እያልክ ትያዛለህ። ልጠርገው እና እንደው ባንድ ታውቂ ዛለ ምንድን ነው አይ እንትን ተልኬላቸው አምጪልኝ የወጥ ማማሲያ አለው። ማማሲያ ደረጃ አለው። የወጥ ማማሲያ ከሆነ አነስ ያለች ከዛ ወንዝ ወርደህ ዋይንት ነጭ ሆነ መተህ ከተገኘ የአብሲት ማማሲያ ነው። የአብሲት ማማሲያ ደግሞ ተለቅ ይላል ማለት ነው። ከዛ ደግሞ የሆነ ቦታ ሄደህ ተጣልተህ በድንጋይ ተወራውረህ የሰው አምፖል ከሰበርክ አለቀል። ኮረንቲ ይገመዳል። ኮረንቲ ይወርዳል ከሆነ ጭራሽ የቆጣሪ ሰው ከንቱ ነው። በአንድ ጊዜ እንዲህ አይነቱ ሳቅና እንዲህ አይነቱ ደስታ በቅጽበት ወደ ሐዘን መለወጥ አይገርምም? ጌታ ሆይ ልብ ስጠን፣ አንተን እንዳንረሳ ዘለዓለም እስከ ዘለዓለም ድረስ ከአንተ እንዳንለይ ይርዳን። ለካስ ዕድሜያችን እንዲህ በቅጽበት ታይታ እንደምትጠፋ ናት። ለነገሩ መዝሙረ ዳዊት ላይ ቅዱስ ዳዊት እንዲህ ብሏል፣ የሰው ልጅ ዕድሜው 70 ነው፣ ግፋ ቢል እንኳን 80 ነው፣ ከዛ በላይ ግን ለሐሳርና ለመከራ ነው ብሏል። ዕድሜውም አጭር መሆኗን ሲጠቅስ የሰው ልጅ ዕድሜው ጠዋት ታይቶ ማታ እንደሚጠፋ ጤዛ ነው ብሏል። መምስ ምንድን ነበር? እስቲ ለኦዲየንስ ግልጽ መናረግ መሙ እንኳን ያውን እንደዚህ ነው ምናምን ከሚባል ኦልሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ሰዎች ፕሮግራም ስታቀርብ ነጽዬ ስትናገር ነጽ ያሞታል እንዲያም ነበር። ፊዚካሊ ያዩ ፕሮሰስ ነበረ ወይስ በአንድ ጊዜ ነው እንደዛ ያመመ ነጽ? እንትን አለው በራሱ ነገርየው የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። መንገደኛ ነኝ። ሁሉንም የዞርኩ ይቅርታ ብጠይቅ እንዴት ደስ ይለኝ ነበር መሰለሽ። ልሰናበትሽ ነው የመጣሁት። ደህና ሁኑ። እንግዲህ ድጋሚ የሚሞት ሰውና የሚታሰር ሰው አለ። ይሄንን እንዳትረሱ ጭንቅላታችሁ ክተቱ። ያልኩት ነገር ጠብ አላለም። የሚታሰር ስንት ነገር አልኩኝ፣ ስንት ነገር። እስኪ አያችሁ ከኔ ቪዲዮ ምን ተማራችሁ? እኔ ከምሰራው ምን እውቀት ያዛችሁ? ምን ተማራችሁ? ዛሬ ምን ተፈጠረ? መታችሁ ነገራችሁ። ማን ይሞታል? ሰው ይሞታል፣ የሆነ ነገር ይፈጠራል አልኩኝ። ነው የተፈጠረው አይታችኋል። ነፍሱን ይማረው፣ በአጸደ ገነት ያኖረው ፈጣሪ። ሲቀጥል ምን ይመጣል? ኢትዮጵያ ብዙ ነገር እየተናገርኩኝ ልብ ብላችሁ ስሙ። ማዳመጥና ማሰላሰል ይልመድባችሁ። አሁን ራሱ ድጋሚ ተለቅ ያለ ሰው፣ ደና ሰው፣ ታዋቂ ሰው ይሞታል። ታዋቂ ሰው እስር ቤት ይገባል።
አዲስ አበባ ላይ የሚሆንና የሚካሄድ ነገር አለ። እኔ ይሄንን አላቅም። ያየሁትና ማነበውንና ራእይ ነው የምናገረው። የሚፈጠር ነገር አለ። ይቆይ እንጂ ጊዜ ቢፈጅም የሚፈጠር ነገር አለ። ግን ሀገራችን ገና ለምልማ ትላንትና ሀገርክን የካድክ ሁሉ ኢትዮጵያ ለመግባት በዳዴ በእግር በፈረስ የምትሄድበት ጊዜ ይመጣል። ጥንቃቄ እናርግ። የምንናገረውን እንወቅ። የምንራመድበትን መሬት እየመረጥን እንራመድ። ይሄ ለሁላችሁ መልእክት ነው። ጥንቃቄ በጣም ማድረግ አለባችሁ። ኢትዮጵያ ሀገራችን ወደፊት እንጂ ወደ ኋላ አትሄድም። ክፉን የያዝላት ያንጃበቡ አሉ፣ ምንም አያመጡም። እኛ ሁሌም እንደ ጣሊያን እየደበደብን ነው የምናልፈው። ስለዚህ ግን አሁንም እነዚህ የተናገርኳቸውን ምልክቶች ልብ ብላችሁ ስሙ። እንደምትሰሙትና እየመጣችሁ እንደምትነግሩኝ ራሱ ልብ ብላችሁ ስሙ። አሁን ዛሬ ሁለት ነገር ነው ላይቭ ላይ እየነገራችሁኝ። ስለዚህ የሆነ ሰው ታዋቂ ሰው ይመጣል አልኩኝ፣ ስፒድ መጣ ሄደ። ሰው ይሞታል አልኩኝ፣ ዛሬ እንግዲህ የሞተውን ምስኪን አይታችሁታል። ስለዚህ ልብ ብላችሁ ስሙ። ቀጣይ ቪዲዮ እመጣለሁ በስፔሊንግ ባይ። ፈጣሪ ሆይ ትዕግስቱን ስጠኝ አሉ የቃና ፊልም ተዋናዮች። የሚገርም እኮ ነው። ከወዴት የመጣች ናት ደግሞ ይቺ ሲኒ ዘቅዛቂ ጠንቋይ አስጠንቋይ ያጋንንት ፈረስ? ከየት ፈተው ለቀውብን ነው ደግሞ? በጣም ያሳዝናል። ሲኒ እየዘቀዘቀች የሲኒ መስመር እያየች ከአጋንንት ጋር መዋሃድ። ከፍሬያቸው ታውቋቸዋላችሁ ነው። ከፍሬያቸው ታውቋቸዋላችሁ። ይህም መዘንጋት የለባችሁ። ዛሬ እንዴት ይውጣልኝ ወደ ውስጥ አርግሼ ውረድ ወደ መሬት አይተ ብትረዳው አይነ ቢመለከት የእኛን ኑሮ የእኛን ሕይወት ለኢትዮጵያ ኪነ ጥበብና የፊልም ኢንዱስትሪ ዋልታና ማገር ነው። እንዲሁም ደግሞ ዋርካ ነው ብንል ማጋነን አይሆንም። ነፃነት ወርቅነህ ከሰራባቸው እንዲሁም ደግሞ እግሩ ከረገጠባቸው የትኛውም አይነት ቦታዎች ላይ እንዲሁም ሰርቶ ካቀረበልን ፊልሞች ፕሮዲውስ ካደረጋቸው ከደረሳቸውና ዳይሬክት ካደረጋቸው ፊልሞቹ ላይ ጥርሳችንን ሳያስከድነን በጉጉት እየተመለከትነው የሚያልቅብን በብዛት ህዝቡ ከሚያውቃቸው እንዲሁም ደግሞ በጭራሽ ከማድረሳቸው ፊልሞች መካከል ጥቂቶችን ልንገራችሁ። እንደ FBI፣ ባለቀለም ህልሞች፣ ሲቲ ቦይ፣ ክላስሜት፣ ያንቹ ሌባ፣ ያቀን፣ ቾምቤ፣ ሳልነግራት፣ ሶስተኛው ወገን፣ ሚስተር ኤክስ እንዲሁም ደግሞ ሌሎች በቴሌቪዥን መስኮት ከተመለከትናቸው በተለይም ደግሞ በኢቢኤስ ቴሌቪዥን ሁላችንም የማረሳው ለረጅም ዓመታት በተከታታይ ከተመለከትናቸው የቤተሰብ ጨዋታ ላይ እንግዲህ በእያንዳንዱ ንግግሮች መሀል ጥርሳችንን የማያስከድነን ይህ ድንቅ አርቲስትም እንግዲህ እስካሁን ድረስ የኢትዮጵያ ህዝብ መሞቱን መቀበል እንዲሁም ደግሞ ሀዘኑን መቋቋም ሳይችል ቀርቶ በተለያዩ ሶሻል ሚዲያዎች ላይ የምናያቸው ነገሮችም እንግዲህ እጅግ በጣም ልብን በሀዘን የሚሞሉ ኩነቶችን እየተመለከትን እንገኛለን። ነፃነት ወርቅነህም እንግዲህ እጅግ በጣም በሚገርም ሁኔታ ከሳምንታት በፊት በሶሻል ሚዲያው ላይ ያጋራው ይህ ምስልም እንግዲህ የበርካቶችን ቀልብ ስቧል። እንዲሁም ደግሞ በምስሉን ፖስት በሚያደርግበት ሰዓት በሰዓቱ አስቂ የሚመስሉ የጻፋቸው ጽሁፎችም እንግዲህ በዚህ ሰዓት ሞቱን ያውቅ ነበረው የሚያስብሉ ኩነቶች ናቸው። ይህ ፎቶ እንዴት ነው ለማስለቀሻ ይሆናል የሚሉ ቀልድ አዘል ንግግሮችን ነበር ሲናገር የነበረው። እንዲሁም ደግሞ ከ2 ሳምንታት በፊት እንግዲህ ለአንድ ሪልስቴት አምባሳደር ሆኖ ስራውን ለመስራት እንግዲህ ጀምሮ እንደነበረም ጭምር መረጃዎችን ተመልክተናል። እጅግ በጣም አዝኛለሁኝ። በድጋሚ ሀዘኔን መግለጽ ፈልጋለሁኝ። ነፍስ ይማር። ነፃነት ወርቅነህ ህይወቱ አልፏል ተብሎ ሶሻል ሚዲያ ላይ ሲዘገብም የመጀመሪያው አይደለም። እሱ ራሱ ከዚህ በፊት ሰዎች ህይወቱ እንዳለፈ አድርገው የዘገቡትን ዘገባ መጥቶ ለዛ ነገር ማብራሪያ ሲሰጥና በህይወት እንዳለ እሱ ራሱ ቀርቦ የተናገረበትን አንድ ቪዲዮ ላስታውሳችሁ። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው።
ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሁፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ሰዎች ሆይ እባካችሁ ሰው የዕለተ ሞቱን ዕለት ዕለት ማሰብ እንዳለበት መጽሐፍ ቅዱስ ይናገራል። ግን ነገኛ የማንሞት ይመስል ምናልባት አንዳንዴ ቻናላችን ዝነኛ እንዲሆንልን የሐሰት ዜና እየቀላቀልን የምንናገር ሰዎች ነገ ከነገ ወዲያ ማን ነው ቻናላችንን እውነተኛ መረጃ አለው ብሎ አምኖስ የሚገልጥልን? እና ገና ሳይሞት ሳያርፍ ሞተ ብላችሁ የዘገባችሁ ሰዎች እጅግ በጣም በእውነት እናሳዝናለን ልበል። ለምን የሰውን ባህሪ ከኔ ጋር አብሬ ቀላቅዬ ለማውራት ነው እንጂ ታሳዝናላችሁ ብሎ በድፍረት መናገርም ይቻላል። እና አንዳንድ ጊዜ ጠንቀቅ በሉ ማለቱ መልካም ነገር ነው። እሱስ መክሮን ነው የሄደው ወደማይመለሰው ዓለም። ቋሚዎች ደግሞ በእውነተኛና በትክክለኛው ህይወት እንድንኖር አስተምሮን አልፏል። 3 ልጆች አፍርተናል። ማማን ናቸው? ቀጥላለን። ማማን ነው ስማቸው? ትልቁ መሐሎን ይባላል። ሁለተኛዋ ግሬስ፣ ሶስተኛዋ ሌላ ንጹህ ነጻነት። የሁለቱ ስም ግን የውጭ ነው የሚመስለው። ውጭ እኮ ነው ያሉት። አይ መሐሎን የመጽሐፍ ቅዱስ ስም ነው። ግሬስ ደግሞ ያው እንግሊዘኛ ቢሆንም ያው ጸጋ ስጦታ የሚለውን ቃል ያጠራቅ እንትን ይላል። ብዙዎቹ ኢትዮጵያ እየመጡ አሁን የአሜሪካ ነገር ሲያስቸግሯቸው ኢትዮጵያ እየመጡ እየገረፉ የሚሄዱ አሉ። አይ ለነገሩ ያን ያህል አስቸጋሪ ባይሆንም ትንሽ ጥንቃቄ ጠይቃል። ልጅ ማሳደግ እዛ በአብዛኛው የመንግስት ነው የሚመስለው። ልጅ እኮ እዛ የመንግስት ነው የሚመስለው። አብዛኛው ሀፋፍ ነው። ያው ትንሽ ነገር ካጠፉ 911 ሊደውሉ ይችላሉ። እሱ ተደውሎበት ያውቃል? ኧረ በፍጹም የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄንን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ነው ያመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ማመን ነው ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር አለመሆኔ መንገደኛ ነኝ። ሁሉንም የዞርኩ ይቅርታ ብጠይቅ እንዴት ደስ ይለኝ ነበር መሰለሽ። ልሰናበትሽ ነው የመጣሁት። ደህና ሁኑ። ቀኑ ክፉኛ ጨለመ፣ ሰማይ ምድሩ ደፈረሰ። ላይቀጠል ጨክኖ የፊልሙ ሐረግ ተበጠሰ። የደስታ የሳቅ ፈጣሪ ጥበብ አፍቃሪውን አስለቀሰ። ምን ጊዜም ላይጠገብ ላይረሳ ፈረሰ። ያ የመድረኩ ጌጡ ሰው ቲያትሩን ሲያሽሞነሙነው ዛሬ ማን ሊቆም ከቦታው በቃኝ ብሎ ተጓዘው። ዋ የአዲስ አበባ ሰማይ አነባ መቀነቱን እየፈታ ጉሙ ደመና ዘቀዘቀ ጥቁር ለብሶ ገረጣ። የጥበብ መንደር ጨነቀው ነፃነቱን ገፈፈው። ድንገት አመለጠበት ያስቀየመውን ሳይነግረው። እየየ የሆነ ትርፋችን ነፂ ጎዳሃን ክፉኛ። አሁን ነው የሶስተኛው ዓለም ጦርነት ለጥበብ አፍቃሪዎች ለኛ። የጎደልክብን ብሌናችን ሁሌም ነበርክ ቤተኛ፣ ሁሌም ነበርክ ቤተኛ። ወንድማችን ፈጣሪ አምላክ ነፍስን በአጸደ ገነት ያኑርልን፣ አሜን። ነፍስ በሰላም ትረፍ። የምትወዳት የኪዳነ ምሕረት ልጅ ነፍስን ከቅዱሳኑ አጠገብ ከደጋጎቹ ያስቀምጥልን። እኔ በግሌ በጣም ወድሃለሁ። መብርሃን ምስክሬ፣ እናቴ ትሞት፣ በጣም 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 ወድሃለሁ፣ አከብርሃለሁ። እጅግ ከፍቶኛል፣ እጅግ ተሰብሬያለሁ።
ነፍስ ከደጋጎቹ አጠገብ ትቀመጥ። መሐሪው አምላክ ነፍስን ይማረው። ለሚያልፍ ቀን የማያልፍ ቃልን አትናገሩ። በቁሙ የነበረን ሰው ሞቷል ብለን እግዚአብሔር ና ብሎ በጠራው ጊዜ ዛሬ በሄደ ሰዓት ምን እንናገር ይሆን? የልጆች አምላክ ነፍስን ይማረው። እኔ በግሌ አድጌብሃለሁ፣ እወድሃለሁ።